ሰማያዊ ልብ ክፍል 4 ደራሲ ዘሪሁን ገመቹ ተራኪ ኢልሃም ፈሪድ ሞኝ ልጅ የከሸፈና የረፈደበት የወላጆቹን ምኞት ለማሳካት ሲል የራሱን ጮርቃ ምኞት ገድሎ ሬሳውን ሳጥን ውስጥ ከቶ በሰረገላ ቁልፍ ይከረችምበታል። ነፍሱ አዝማሪ ሆና የህይወትን የፍቅር ሙዚቃ መሞዘቅ እያማራት በግድ ሐኪም የሆነና ፍላጎት በሌላቸው መርዛም እጆቹ በሽተኞቹን ሰውነት በመቅደድ የማይድን ቁስልና የማይድን ጠባሳዎች ለወገኖቹ ሲሸለም ይኖራል። ከ15 ደቂቃ በኋላ ይመስለኛል እናቴ ጉድ ጉድ እያለች መጣችና ከሀሳቤ አናጠበች። ብዙም ጉጉት በማይታይበት ስሜት ምንድን ነው አልኳት። ያ ሰካራም አስተማሪህ ሞተ። ማ አልኳት። አሻግሬ ነዋ አለችኝ። የበለጡ አባት? ከመቀመጫዬ በድንጋጤ ተስፈንጥሬ በመነሳት ጠየኳት። እናቴ ግራ እንደመጋባት አለችና ምን ነው ይሄን ያክል ተወደው ነበር እንዴ አለች። ተንተባተብኩ። አይ ትላንት አይቻቸው ስለነበር ነው አልኩኝ። አየድል ነገር ትላንት የታየ ሰው ዛሬ መሞት አይችልም ማለት ነው። ያረቄ ይሆናል ልቡን ያፈነዳው አለች። ምክንያቱ ባይገባኝም ይህን ሰውዬ እናቴም አትወደውም ነው ወይስ ሰውየው በተፈጥሮ የሰው መውደድ የሌለበት ደመ መራራ የሚባል አይነት ይሆን? እናቴ የበለጡ አባት በአረቄ ልባቸው ፈንድቶ ነው የሞቱት ብላ ስትነግረኝ በአረቄ ምክንያት በማዲያት የበለዘውን ቁንጮቿን በትዝብት እያስተዋልኩ ነበር። መቼስ ከሱ በላይ አረቄ ትጠጣለሽ ብዬ ባልሞግትም እንደማትተናነሰው ግን በእርግጠኝነት መናገር እችላለሁ። ይህ ማለት ደግሞ እሱን ወደ ሞት የሸኘው አረቄ ሱሱ ነው ብላ የምታስብ ከሆነ እሷን በቅርቡ ተመሳሳይ ዕጣ እንደሚገጥማት መተንበይ ነበረባት። አየ ሰው ልጅ ጣቱን ወደ ሌላው መጠቆም እንጂ እኔስ እንዴት ነው ብሎ ወደ ራሱ መመልከት ይደክመዋል። ድብልቅልቅ ያለ ስሜት ተሰማኝ። የምጠላው አስተማሪ ስለሞተ ተደስቻለሁ። የማፈቅራት የበለጡ አባት ስለሞተ በዚህም ምክንያት እሷ ሀዘን ላይ መውደቋ ስለማይቀር ደግሞ ተካፍቻለሁ። የበለጡ አባት ከሞተ ከ6 ወር በኋላ በእነዚህ ወራቶች ብዙ ጥሩና መጥፎ ነገሮች ተከስተዋል። የመጀመሪያ አስደሳች ነገር የኔና የበለጡ ጓደኝነት ለቅ ወዳለ ደረጃ መሸጋገሩ ሲሆን፣ ሌላ አሳዛኝ ክስተት ግን ከበለጡ አባት ሞት በኋላ በቤታቸው የተከሰተው ከፍተኛ ኢኮኖሚ ግሽበት ነው። እትዬ ከቤ በተፈቀደላት የጡረታ ደሞዝ 4 ልጆቿን ለማሳደግ በጣም ከብዷታል። በዚህም ምክንያት እንጀራ እየጋገረች በለጡና ታናሿ ብርክቲ በየተራ ጉሊት እየተቀመጡ እንዲሸጡ በማድረግ ኑሯቸውን ለመደጎም እየሞከረች ነው። ይህ ሁኔታ እኔም በጣም አሳስቦኛል። ውስጤ እንዳይረጋጋ በሀዘን ውስጥ እንዲነካም አድርጎኛል። ታዲያ ያደረግኩት ነገር ቢኖር የህይወት መምህሬ ወደሆነው አዳልሞቴ ሄጄ መናዘዝ ነው። ትምህርቴን አቁሜ ስራ ልጀምር እንደሆነ፣ እንደዛ ለምን ልወስን እንደቻልኩ፣ የወደፊት ምኞቴ ምን እንደሆነ ሁሉንም በዝርዝር ከነገርኩት በኋላ በጸጥታና በጽሞና አዳምጦኝ ሲያበቃ በተለመደው መልኩ በወረቀት ጫር አድርጎ ሰጠኝ። ሞኝ ልጅ የከሸፈና የረፈደበትን የወላጆቹን ምኞት ለማሳካት ሲል የራሱን ጮርቃ ምኞት ገሎ ሬሳውን ሳጥን ውስጥ በመክተት በሰረገላ ቁልፍ ይከረችምበታል። ነፍሱ አዝማሪ ሆና የህይወትን የፍቅር ሙዚቃ መሞዘቅ እያማራት በግድ ሐኪም የሆነና ፍላጎት በሌላቸው መርዛም እጆቹ የበሽተኞቹን ሰውነት በመቅደድ የማይጠገን ቁስልና የማይድን ጠባሳ ለወገኖቹ ሲሸለም ይኖራል። ልጅ ሆይ አንተ ግን ልብህና አይምሮህን አስማምተህ የህይወት ሀዲድህን በማስተዋል ፈልግ። በዛም መንገድ ሳታመነታ ተጓዝ። አደራ ዓለም በጠቅላላ ቢቃወምህም ከያዝከው መስመር ውልፍት እንዳትል። እንደዛ ካደረግ አንድ ቀን የጠላው ሁሉ ያፈቅረዋል። ተቃዋሚዎች ሁሉ ይሰግዱልሃል። እኔ ይህንን የሰጠኝን ጽሑፍ ለሳምንት ያክል ሀሳቡን ለመረዳት በጥልቀት አሰላሰልኩ። አሁን ላደርግ ካሰብኩት ውሳኔ ጋር ያለውን ዝምድናን አገናዘብኩ። ውስጤን አዳመጥኩ። ከዛ ወሰንኩ። የታክሲ ወያላም ሆንኩኝ። እናቴ በዚህ ውሳኔ በጣም ደስተኛ ሆናለች። ልጄ ደረሰልኝ፣ ሊጦረኝ ነው በማለት ሙሉ ሰፈሩን እየዞረች ስታወራ እንደምትውል ሰምቻለሁ። ለእኔ የነበራት እንክብካቤና አክብሮት በመጠኑ ጨምሯል። እኔም ወደ ቤት ስገባ አንድ ቀን ቡና፣ ሌላ ቀን ስኳር፣ አንዳንዴ ደግሞ ጥሬ ብር በእጇ በማስጨበጥ የእውነት የወደፊት ጣሪ ልጇ እንደመሆን ጠንካራ ተስፋ እንዲኖራት እየጣርኩ ነው። ዳሩ ግን በልብ ያለው ሚስጥር ሌላ ነው። ሰፈር መውደደር እርግፍ አርጌ በመተው ወያ ላይ ሆንኩት። ዋናው ምክንያት ድሃን እናቴን ለመጦር ሳይሆን
የልቤ ንግስት የሆነችውን በለጡን ከገባችበት ችግር ሙሉ በሙሉ ማላቀቅ ባልችልም እንኳን በትንሹ ቢሆንም ላግዛት ብችል በሚል ተስፋ ነው። ይህንን በማድረግ ኃላፊነት ደግሞ እንዳለብኝ ይሰማኛል። ዛሬ የምሰራበት ታክሲ ለጥገና ገራጅ ስለገባች እረፍት ላይ ነኝ። በለጡ ቁጭ ብላ እንጀራ ወደምሸጥበት ጉሊቷ እየሄድኩ ነው። እንደደረስኩ ሰላምታ ሰጠኋትና ከጎኗ ተቀመጥኩ። ሁልጊዜ ስራ ፈትቼ ስበርኳልኩ ማደርገው እንደዚህ ነው። ናፍቆቴን ለመወጣት ከስራዋ ተጎልቶ መዋል። አንተ ዱርዬ፣ ስራ ከጀመርኩ ወዲህ እኮ ጎረመስክ አለችኝ በኩራትና ደርሻለሁ በሚል ስሜት። ድሮም ጎረምሳ ነኝ መለስኩላት። ስራው ግን ተመቸህ ስትል ጠየቀችኝ። ብር የሚያስገኝ ስራ ሁሉ ይመቸኛል አልኳት። በቃ ሳንቲም ለመድሽ አይደል አለችኝ። አዎ፣ ሀብታም ለመሆን ሳንቲም መውደድ የግድ ይለኛል ስላት፣ አርፈ ትምህርትን ብትማር ይሻልሃል አለችኝ። ግድ የለሽም፣ መጀመሪያ ገንዘብ ላገኝና ከዛ እማራለሁ ስላት ደነገጠች። የምርህን ነው ስትልም ጠየቀችኝ። አዎ የምሬን ነው፣ ሀብታም እስከመሆን አልማርም። እና ከ8ኛ ክፍል ተቆርጥ አለችኝ በመጸየፍ። ምን ችግር አለው? ከ8ኛ ክፍል እንኳን ሀብታም ደራሲ መሆን ይቻላል ስላት፣ ግን ምክንያትህ ምንድን ነው ብላ ጠየቀችኝ። አየሽ፣ አንቺ እንዲህ መንገድ ላይ ተጎልተሽ ፀሐይ እየተቃጠልሽ እንጀራ በመሸጥ እድሜሽን እንድታባክኝ አልፈልግም። ሳትቸገሪ መማር አለብሽ። አባትሽ በህይወት እንደነበረበት ጊዜ ትምህርትሽን ብቻ መማር አለብሽ ስላት፣ እንጀራ ለመግዛት ለመጣች አንድ ህፃን ልጅ እንጀራ ጠጥፋ በዳንቴል ጠቅልላ እያቀበለቻት እያሾፍክ ነው ስትል በግርምታ ጠየቀችኝ። በምኑ ነው ማሾፋው ስል መለስኩ። እኔን የማስተማር እቅድ አለህ እንዴ አለች። አዎ፣ ከዛሬ ጀምሮ በየወሩ 200 ብር ሰጥሻለሁ በማለት ኪሴ በመግባት ካሉኝ ብሮች መካከል 200 ብር መዝዤ ሰጠኋት። ምን እየሰራህ ነው? የምን ጉድ ነው? ተንተባተበች። እኔ አንቺ ስትጎሳቆይ ማየት አልፈልግም። ተመልከች፣ ጫማሽ ኮንጎ ነው፣ በዛ ላይ ተቀዷል። እሱን አድርገሽ ነው ትምህርት ቤት የምትሄጂው። ልብሶችሽ ሁሉ አርጅተዋል፣ እየነተቡ ነው። እኔ በምንም አይነት ይህንን እያየው መታገስ አልችልም። አንቺ ጎበዝ ተማሪ ነሽ። 12ኛ ክፍል ጨርሰሽ ዩኒቨርሲቲ ገብተሽ ትልቅ ቦታ ስትደርሺ ማየት እፈልጋለሁ። ልክ አባቷ የሞተ ቀን እንደሆነ ሁሉ እንባዋ በጉንጮቿ ላይ በአራት አቅጣጫ ወደ መሬት ተንጠባጠበ። ሀብታም የአባቴ ወንድሞች አሉ። አባታቸው ሞቶባቸዋል። ሊቸግራቸው ይችላል ብለው 50 ብር እንኳን እንኩ ብለውን አያውቁም። አንተ ግን ምንም ሳይኖርህ፣ ለዛውም የስጋ ዘመዴ ሳትሆን ለእኔ እንደዚህ መጨነቅህ በጣም ይገርማል በማለት የተወሰኑ ደቂቃዎችን በዝምታና በልቅሶ ከሳለፈች በኋላ ንግግሯን አራዘመች። ዱርዬው፣ አየህ፣ ያንተና የእናትህ ኑሮ ከኛ ብዙም የተሻለ አይደለም። አሁን ማድረግ ያለብህ ትምህርትህን እየተማርክ በትርፍ ጊዜ አሁን እንደምታደርገው ስራ እየሰራህ እናትህን ማገዝ እንጂ ለእኔ መጨነቅ አይገባም። እኔና ቤተሰቤ ፈጣሪ እንዳረገን እንሆናለን አለችኝ። ተበሳጨው። በለጡ፣ እኔ ምንም ብትኝ ሀሳቤን አታስቀይርኝም። የአንቺ ጉዳይ የኔም ጉዳይ ነው። የኔ በዚሽ ምድር ላይ መኖር በአንቺ ደስታ ላይ የተመሰረተ ነው። ሀሳቤን በመቃወም በየወሩ የምሰጥሽን ብር አልቀበልም የምትኝ ከሆነ ይህን ሀገር ጥዬ እጠፋለሁ። ዳግመኛ ወደዚች ሀገር አልመለስም። አንቺንም ሆነ እማዬን አላያችሁ። በህይወቴ ኮስተር ብዬ እንደ ትልቅ ሰው የተናገርኩት የመጀመሪያ ጠንካራ ንግግሬ ነበር። ይህን ያክል የምትወደኝ አይመስለኝም ነበር አለች። እህትና ወንድሞችሽ እናትሽም ጭምር ከሚወዱሽ በላይ ወድሻለሁ ስል መለስኩላት። ጥሩ ነው አለች በጥልቅ ትካዜ። 2 እንጀራ ገዢዎች መጥተው እነሱን እስክንታስተናግድ ወሬያችን ተቋረጠ። በኋላ በሌላ ርዕስ ነበር ጭውውታችን የቀጠለው። ዱርዬው ጠራች። አቤት በለኝ። ልብ ስልብ፣ ትንፋሽ ቁርጥ፣ ሐሞት ፍስስ የሚያደርግ ጥያቄ ጠየቀች። እስክንድርን አይተኸው ታውቃለህ አለች። አይቼዋለሁ፣ አላየሁትም ማለቴ ተንተባተብኩ። አጠጠችብኝ። አይቼዋለሁ፣ አላየሁትም ምን ማለት ነው አለችኝ። ማለቴ ከሳምንት በፊት ነው ያየሁት ስላት፣ የት አለችኝ። ከቶታል እስከ ሲኒማ ቤት ድረስ እኔ በምሰራበት ታክሲ አድርሼዋለሁ አልኳት። እኔን አልጠየቀህም አለችኝ በጉጉት። አይ አልጠየቀኝም፣ ከሰው ጋር ነበር።
ጉጉትና ቅናት በሚያንጸባርቅ ድምጸት ጠየቀችኝ። ከማን ጋር? ከሆነች ልጅ ጋር ነበር፣ እህቱ መሰለች ስለት እህቱ መሆኗን በምን አወክ? ብላ ጥያቄዋን አስከተለች። ስለሚመሳሰሉ የተረጋጋ በሚመስል መንፈስ አዋ እህቱ ትሆናለች አለች። እኔ ግን እህቱ እንዳልሆነች አውቃለሁ። እንዳይከፋት ብዬ እንጂ ከሉሊት ጋር ነበር ያየኋቸው። በሌ የሆነ ጥያቄ ልጠይቅሽ አልኳት። የፈለግከውን አለችኝ። እስክንድርን በጣም ትወጂዋለሽ እንዴ ስላት በመሽኮርመም አዎ የምወደው ይመስለኛል፣ ግን እንደምታውቀው ተኳርፈን ሳንታረቅ ነው ትምህርት ቤት የተዘጋው። ከዛ በኋላ ተገናኝተን አናውቅም። በጣም ነው የናፈቀኝ። ካንተም ምደብቀው የለም፣ በህልሜ ሁሉ ይመጣብኛል ብላኝ እረፍ አለች። አቤት ልቤ እንዴት ኩምሽሽ እንዳለ ብታዩ። ምን አለ አባቷ ከሚሞቱባት ይህ እስክንድር የሚባል ጓደኛዋ ፍግም ቢል ኖሮ ስል ተመኘው። ግን ፊቴ ላይ መከፋቴ እንዳታነብ ከፍተኛ ጥንቃቄ ነበር ያደረግኩት። ለካ የውሸት መሳቅ በጣም ያማል። ውስጥን የሚቆራርጥ ህመም፣ የሚቆጠቁጥ ስሜት፣ ነፍስ ድረስ የሚሰማ ጥዝጣዜ፣ ቅናት የሚሉት እንዲህ አይነቱ ስሜት ይሆን እንዴ? ካገኘሁት ሰላም ልልሻለሁ አልኳት። ባለማመን ስሜት ፊቷ በርቶ በእውነት አለችኝ። ምን ችግር አለው? በ2 ቀን ውስጥ መልሱን አመጣልሻለሁ አልኳት። ወንድሜ ባትሆን ይቆጨኝ ነበር አለችኝ። እኔም እህቴ ባትሆኚ መኖር ያስጠላኝ ነበር አልኳት። ከልቤ እንደዛ ነው የሚሰማኝ። ከእናቴና ከበለጡ ውጪ ይቻለን በጣም ነው የምደብረኝ። ሰው ሁሉ እኔ በለጡን ባፈቀርኩ መጠን የሚያፈቅረው ሰው ከሌለ ምን አስደስቶት ነው በዚች ምድር ላይ የሚኖረው? አይገባኝም። በዚች አጭር የህይወት እድሜ በዚች ምድር ላይ ከፍቅር ውጪ የሚማርክ ነገር አላገኘውባትም። ታክሲ ማለት ለሰው 4 እግር የተገጠመለት ሰው ከቦታ ቦታ የሚመላለስበት ተሽከርካሪ ቆርቆሮ ብቻ ይመስለዋል። ግን ታክሲ ማለት ያ ማለት ብቻ አይደለም። ታክሲ ትልቅ ተቋም ነው። በተለይ ቀልብ ላለው ሹፌርና ወያላ ብዙ ነገር የሚማርበት፣ ህይወትን በሰፊው የሚታዘብበት፣ ጸባዩን ለሚያበላሽ ወይም የሚያምርበት፣ በቀን ከ1000 ሰዎች በላይ ተገናኝቶ ከሺዎች የሚለያይበት ቦታ ነው። ታክሲ ስራ እንደጀመርኩ ሰሞን በጣም ከተገረምኩበት ክስተት ውስጥ ጥቂቱን ልንገራችሁ። የመጀመሪያ ቀኔ ነው። አንድ ወያላ ነው ይጠራል። ሸዋበር ሸዋበር፣ አንድ ሰው የጎደለው፣ ሸዋበር የሞላ እንደ ቁራ ይጮሃል። ተገርሜ ተጠጋሁትና የታክሲውን ውስጥ ቃኘው። አንድ ሰው ብቻ ነው ያለው። 12 ሰው የሚይዝ ታክሲ አንድ ሰው ብቻ በውስጡ ይዞ እንዴት አንድ ሰው የጎደለው ሊባል ይችላል? ተገርሜ ዝም አላልኩም። አንድ ሰው ብቻ ጭነ እንዴት አንድ ሰው የቀረው ትላለህ? በማለት ወያላውን ጠየቅኩት። ከ81 ሰፈር ነው ወይስ ከአባሮ ቀበሌ ነው የመጣሽው? ብሎ በጅልነቴ በመገረም ረጅም ሳቅ ሳቀብኝ። ከዛ ወደ ራሴ ታክሲ ተመልሼ ሸዋበር ሸዋበር፣ ገባ ገባ ካላችሁ ቶሎ የሚሞላ ትርፍ በመጫን እናንተን የማያጨናንቅ እያልኩኝ መጥራት ስጀምር በአካባቢ ያሉ ሰዎች የኔን ሹፌር ጨምሮ በሳቅ ፈረሱ። በሚገርም ሁኔታ ግን ታክሲ ቶሎ ቶሎ ይሞላልኝ ጀመር። ሌላው የታክሲ ሂሳብ መመለስ ላይ ነው። ሂሳቡ 85 ሳንቲም ከሆነ ለ3 እና ለ4 ሰዎች መልስ ከመለስክ በኋላ ዝርዝር አለቀብኝ ትላለህ። በቀን 50 ሰዎችን መልስ ሸቀብክ ማለት 7 ብር ከ50 ሳንቲም አገኘህ ማለት ነው። ያ ደግሞ ለሙሉ ቀን ቡሌሽ ይሆንሻል በማለት መከረኝ። አንድ ልምድ አለኝ ብሎ የሚመጻደቅ ወያላ። ይህም አልተዋጠልኝም። እንዴት በእጃቸው ሙሉ ዝርዝር ሳንቲም ተሸክመው በየፌርማታው ተክተልትሎ እኛን የሚጠብቁ ሰዎች መኖራቸውን እያየው ዝርዝር አጣው። መልስ የለኝም እላለሁ። ሌላ የታዘብኩት ታክሲ ውስጥ ከፍተኛ ክብር የሚሰጠው ለማን መሰላችሁ? ለእርጉዝ ሴት። ማንም ይሁን ማን ለእርጉዝ ሴት ቅድሚያ ይሰጣል። የያዘውን ምቹ መቀመጫ በፍጥነት ይለቃል። ቀጥሎ ለሽማግሌና ለአሮጊት። በተጨማሪ የሰው ልጅ አመል ብዛቱ። በፊት ጨቅጫቃ፣ ሐሜተኛ፣ ተሳዳቢ የኛ ሰፈር ሰው ብቻ ይመስለኝ ነበር። አረ ይባሳል። ከባሏ ተጠልታ ወጥታ እኛ ላይ አለብላቤ ምላሷን የምትዘረጋ ይሰሩ። አለቃው ከመስሪያ ቤት አበሳቾት እኛ ላይ የሚያንባርቅ ጎልማሳ። ፖለቲካውን አላውን አዙሮት እኛ ላይ መጥቶ የሚደሰኩር ካድሬ። ፍቅረኛው ከጠጠራት ቀጠሮ ጊዜ ከ1 ሰዓት በኋላ ዘግይታ ከቤት የወጣሽ ኮረዳ። አረ ስንቱ። ሁሉም ሰው አመሉ እንደ መልኩ የተለያየ ነው።
በጣም የሚገርመው ሁሉም ሰው መብቱን ለማስከበር ምንም ፍራቻ የማይታየበትና በቆራጥነት የሚፋለምበት ታክሲ ውስጥ ከወያላና ከሾፌር ጋር መሆኑ ነው። ምን አለ ቀበሌ ሄደው እንዲህ የመናገር ድፍረት ቢኖራቸው? ምን አለበት መዘጋጃ ጎራ ብለው እንዲህ ለመብታቸው መፋለም ቢችሉ? ሌላው ታክሲ ስራ ከጀመርኩ የተቸገርኩት መኝታ ላይ ነው። ሸዋበር ሸዋበር፣ አራዳ አራዳ፣ ሞቢል ታይዋን፣ መናኸሪያ በማለት ስለፈልፍ ማደር የአንድ ሰሞን ተግባር ሆኖ ነበር። ይሄ ደግሞ እናቴ ሰላም እንቅልፍ እንዳተኛ አድርጓት ነበር። አሁን ግን ትቼዋለሁ። ከቤት ገብቼ መቀመጫዬን ወንበር ላይ ሳሳርፍ ከምሽቱ 3 ሰዓት ሆኖ ነበር። ወዲያው እማዬ ምርጥ ክሽን ያለች ትኩስ የሽሮ ወጥ አቀረበችልኝ። ሩቦኝ ነበር። ዳሩ ምን ያደርጋል 2 ደህና ጉርሻ እንኳን ሳልጎርስ በለጡ ፈልጋህ ነበር አለችኝ እናቴ። አሁን በዚህ ሰዓት እንደዚህ አይነት ስም ይነሳል? አፌ አካባቢ አድርሼ የነበረውን ጉርሻ ወደ ትሪው መልሼ ምን ሆነች? ምን አለችሽ? ይሉኝታ በለካካ ሁኔታ የጥያቄ ማዕት አሽጎደጎድኩባት። እናቴ ኮስተር አለች። እንዴ ምን ነካ? ተረጋጋ እንጂ አለች። እኔ መብላቱን አቋርጬ ከመቀመጫዬ ተነስቼ ወደ ውጭ መራመድ ጀምሬያለሁ። ወዴት ነው አለች እናቴ። ለምን እንደፈለገችኝ ጠይቄያት ልምጣ አልኳት። ሆሆ የእናቴ ግርምት ድምፅ ከኋላዬ ጥጌ ወደ እነበለጡ ቤት ሮጥኩ። አስጠራኋት። እየሳቀችና እየተፍለቀለቀች መጣች። ምን ሆነሽ ነው? እማዬ ፈልጋህ ነበር ብላኝ ነግራኝ ነው አልኳት። አዎ እባክህ ደስ ብሎኛል አለች። ምን ተገኘ ስል ጠየቅኳት። እድሜ ላንተ፣ እስክንድር ዛሬ ሰፈር ድረስ መጥቶ አስጠርቶኝ ሲኒማ ጋበዘኝ። በዛ ላይ እንደሚወደኝ ነገረኝ። ብታይ በጣም ደስ ብሎኛል ብላ ተጠመጠመችብኝ። እኔም በምላሹ አቀፍኳትና ወደ ራሴ በኃይል ጨመኳት። በደስታ አይደለም፣ ግራ በመጋባትና በመከፋት እንጂ። ጠዋት ነበር እስክንድርን ሰፈር ድረስ በመሄድ ከቤቱ አስጠርቼ እናገርኩት። እሺ በላቸው ለምን ፈለግኝ አለኝ በጥርጣሬና ደስ በማይል አስተያየት እያየኝ። እስክንድር በእድሜ በተወሰነ ይበልጠኛል፣ በውፍረትና በቁመት ደግሞ በጣም ይበልጠኛል። በመልክ በበልጠውም በምቾትና በደም ግባት በመዘነጥና በጽዳት በጣም እጅግ በጣም ይበልጠኛል። እኔ ደግሞ እርግጠኛ ነኝ በወኔ ይበልጠዋለሁ። በዛ ላይ እውር የምባል አይነት አፍቃሪ ነኝ። የፍቅር አይን ስመለከተው እሳቱ ውሃው እሳት ሆኖ ነው የሚታየኝ። ዳዊት ልኮኝ ነው የመጣሁት አልኩት። ውሸቴን ነው አላከኝም፣ ግን በእርግጠኝነት በማንኛውም መስፈርት ከኔ ይልቅ ዳዊትን ይበልጥ እንደሚፈራውና እንደሚያከብረው ስለማቅ ነው። በፍራቻ እየተንቀጠቀጠ ቀባጠረ። አረ በእናታችሁ እናንተ ልጆች ለቀቅ አድርጉኝ። ደግሞ ምን አረገ ልትሉኝ ነው? እናቴ ትሙት እኔ ባይኑ እንኳን አይቼው አላውቅም። ድሮም እጠላዋለሁ፣ የበለጠ ጠላሁት። እባክህ እንዳላገኘህ ታውቃለሁ። ጎሽ በቃ ለዳዊት ንገረዋ፣ አግኝቷት አያውቅም ብለህ ንገረው አልኩት። እሱም ያውቃል ሲል መለሰ። ግራ እንደ መጋባት አለና ታዲያ ምን ፈለጋችሁ አለኝ። በለጡ እንድታገኘ ትፈልጋለሁ አልኩት። ፊቱን አጨልሞ እንዴ ምን ማለት ነው አለኝ። ድርቅ ብዬ በቃ እሷ ስለምትወድህ አግኛትና እኔም ወድሻለሁ በላት አልኩት። ይህን አረፍተ ነገር ከአንደበቴ አስፈንጥሬ በመውጣቴ ምን ያክል መጠን ያላቸው ሴሎች ተጨረማምተው ከጥቅም ውጭ እንደሆኑብኝ እሱ አይገባውም። ምን እሱ ብቻ ፈጣሪ ሲገባ ይሆን? ቢገባውማ ያዝንልኝ ነበር። ካዘነልኝ ደግሞ የሆነ ተአምር ይፈጠር ነበር። ቢያንስ ይህንን ቁርዛም ልጅ ይህንን ክምር ሆዱን ተርትሮ ከምድረ ገጽ ያስወግድልኝ ነበር። በዛ የህፃን ፊቱ ተነጫነጨብኝ። እናንተ ልጆች ምን ሆኖ ነው የምትሉኝ? አጠገቧ እንዳትደርስ ብላችኋን ነበር እንዴ? አሁን ምን ተገኘ አለ። ሀሳባችንን ቀይረናል። ከዛሬ ጀምሮ ያንተ ጓደኛ በለጡ ነች። ተግባባን አልኩት። እሺ ግን ሲል ምንም ግን የለም፣ ዛሬ ወደ ሂድና አግኛት በማለት በቆመበት ጥዬው እርምጃዬን ቀጠልኩ። ከ5 እርምጃዎች በኋላ ቆምኩና ፊቴን ወደ እሷ ዞሬ እስክንድር ብዬ ተጣራሁ። ከሀሳብ እንደመበርገግ ብሎ አቤት አለ። ሁለተኛ ሉሊት የምትባለው ልጅ ስርህ እንዳላያትሽ፣ አንተ የበለጡ ነህ፣ የበለጡ ብቻ አልኩና መንገዴን ቀጠልኩ። ያው ውጤቱ ደግሞ እንዲሆኑ ጠበቀኝ። በለጡ ከቅፏም ከገባው ሀሳብ እየወጣችኝ አንተ ዱርዬ ደግሞ ነዳጅ ትሸታለህ አለችኝ። ታክሲዋን ነዳጅ ስሞላ ተደፍቶብኝ ነው አልኳት።
ለመሆኑ እስክንድርን መች ነው ያገኘኸው? ጠየቀችኝ። ጠዋት ድንገት አገኘሁትና በለጡ ሰላም ብላለች ስለው እንዴት ተደሰተ መሰለሽ። ዋሻዋት። በዚህ ቅጽበት ከቤት እናቷ ጠሯት። ተሰናብተኝ ወደ ቤቷ በሩጫ ተመልሳ ገባች። እኔም ቅስሜ ተሰብሮ በቀሰስተኛ እርምጃ ወደ ቤቴ ተመለስኩ። የወደፊቱን ሳስብ ይጨንቀኛል። ለበለጡ ስል የምሰርቅ፣ ሰው ምገል፣ ሀገር የማቃጥል፣ መንግስት ምገለብጥ፣ ራሴን የማንጠለጥል፣ ጋነም ሁላ ምገባ ይመስለኛል። ነገ በጣም ያስፈራኛል። ክፍል 5 ይቀጥላል።